በቀደር ያለማመን ምልክት ስለሚሆን ከዛልክ ሴት ልጅ ይበልጥ ከዚህ ነገር መራቅ መጠንቀቅ እንዳለባት ራሷን መቆጣጠር እንዳለባትም እንረዳለን። ይሄን ቃል ያስገቡት ለሴቶች ነው። አብዛኛው ሴቶች ሶብር ስለሚያንሳቸው ብዙ ሴቶች በፈተና ጊዜ ሶብር ማድረግ እንደሚከብዳቸው የገቡትን ቃልም እንደማይጠብቁ ኢላ ገይሪ ዛሊክ ከሐዲሱ መረዳት ይቻላል ብለዋል የሐዲስ ሹራሖች ኢብኑ ሐጀር ሌሎችም። ነገር ግን ሁሉም ሴቶች ተመሳሳይ አይደሉም። ከሴቶች ውስጥም አስተዋይ የሆኑ ታጋሽ የሆኑ ቃላቸውን የሚሞሉ አሉ። በሁሉም ዘመን በሁሉም ቦታ በመሰረቱ ሰሐቦች ታዛዦች ናቸው፣ እሺ ባዮች ናቸው። ሌሎች ጉዳዮች ላይ ቃላቸውን ጠብቀዋል። ከኛ ውስጥ ከአምስት ሴቶች በስተቀር ማወፈት ቃላቸውን አልሞሉም አልጠበቁም የተባለው ዛሬ በአላህ ፈቃድ የምንማረው 17ኛውን ሐዲስ ይሆናል። ባቡ ተሕሪሙ ኒያሐቲ ወጀዋዙ ልቡካኢ ቢዱኒሃ የሚል ርዕስ ያለው ሐዲስ ነው። ተሕሪሙ ኒያሐ ድምፅን ጮክ አድርጎ ማልቀስ ሙሾ ማውረድ ሐራም እንደሆነ፣ ወጀዋዙ ልቡካኢ ቢዱኒሃ ድምፅ ጮክ ማድረግ ትርፍ ቃል አላስፈላጊ ቃል መናገር ሳይኖርበት ሳይጨመርበት ማልቀስ ብቻውን ጃይዝ እንደሆነ የተፈቀደ እንደሆነ የሚያሳይ ሐዲስ። 17ኛው ሐዲስ عن أم عطية رضي الله عنها كأم عطية الله ملكام سراوان يوجد اللاتنا عند تلالفو قالت أم عطية قالوا أخذ علينا النبي صلى الله عليه وسلم يا الله ملك تنيا إنيان قال سقبون عند البيعة اسلم الناس نكبل نبينا عليه الصلاة والسلام ሁሌም ለመታዘዝ ቃል ስንገባ ተጨማሪ ቃል ካስገቡን ነገሮች አንዱ አላነኑሐ ሰው ሲሞት ድምፅን ጮክ አድርገን እንዳናለቅስ እንዳንጮህ ቃል አስገቡን። ፈማ ወፈት ሚና ያኔ ከኔ ጋር ሆነው ሙባያዓ ካደረጉ በነቢ እጅ እስልምናን ከተቀበሉ ሴቶች ውስጥ ፈማ ወፈት ሚና ከኛ ውስጥ ቃሏን አልሞላችም ኢምራአቱን የተኛዋም ሴት ገይረ ኸምሲ ኒስወቲን ከአምስት ሴቶች በስተቀር አሉ። ብዙ ሴቶች ከኔ ጋር ሆነው እስልምናን ተቀብለው ነበር። ያኒ ነቢ አስልመዋቸው ነበር፣ ሙባያዓ አድርገው ነበር። ከመስለምም ከፍ ያለ ነው ሙባያዓ። እዛ ውስጥ ቃል ስንገባ ቃል ሲያስገቡን ሰው ሲሞት ጮክ ብለሽ ላታለቅሺ፣ ላትረብሺ፣ ላትጮሂ ብለው ቃል አስገቡን። ፈማ ወፈት ሚና ነገር ግን ከኔ ጋር ሆነው ያኔ ሙባያዓ ካረጉት ውስጥ ቃል አልሞሉም ኢምራአቱን የተኛዋም ሴት ገይረ ኸምሲ ኒስዋ ጥቂት አምስት ሴቶች እንጂ። ሙተፈቁን ዐለይህ ቡኻሪና ሙስሊም የዘገቡት ሰሒህ ሐዲስ ነው። አንያሐቱ ኒያሐ ማለት አልቡካኡ ቢሰውቲን ወዐዊል ቡካእ ማለት ነው። ኒያሐ ማለት ማልቀስ ማለት ነው። ነገር ግን ቢሰውቲን በድምፅ ወዐዊልን በጩኸት ድምፅ አውጥቶ እየጮሁ ማልቀስ ኒያሐ ይባላል። ወማ ዩልሐቁ ቢዛሊካ እዚህ ውስጥ ሊካተት የሚችልም ድርጊት ኒያሐ ይባላል። ለምሳሌ ሚን ለጥሚል ኹዱዲ ጉንጭን መምታት፣ ወሸቂል ጁዩቢ ልብስን መቅደድ የልብስ አንገትን ኪስን መሰል ነገሮችን መቅደድ፣ ወሐልቂ ሸዕሪ በሐዘን ምክንያት ትዕግስት በማጣት ምክንያት ፀጉርን መላጨት መንጨት፣ ኢላ ገይሪ ዛሊክ የአላህን ውሳኔ ወዶ ያለ መቀበል ምልክት ሊሆን የሚችልን ድርጊት መፈጸም ኒያሐ ሚለው ውስጥ ይካተታል። ኢዘን በዚህ ሐዲስ ሴት ልጅ ሰው በሚሞትበት ጊዜ ድምፅ ጮክ አድርጋ ከማልቀስ ሙሾ ከማውረድ የሟቹን መልካም ጎን ያነሱ ከመግጠም ተከልክላለች። ይህ ከሌለ እዚህ ደረጃ ካልደረሰ በተፈጥሮ ሰዎች የሚያለቅሱትን አይነት ለቅሶ ማልቀስ ችግር የለውም። ሐዲሱን ያስተላለፉት ሱሐቢያ ኡሙ ዐጢያ ናቸው። ኡሙ ዐጢያ ስማቸው ኑሰይባ ቢንቱ ከዕብ ይባላል። ነሲባም እንደሚባሉ ተነግሯል። ኑሰይባ ነሲባ ተመሳሳይ አንዱ ተስጊር የመዲና ሰው ናቸው። ትልቅ ሱሐቢያ ናቸው። በፊቅህ በዲን ግንዛቤ ከሚታወቁ ሱሐቦችም ተርታ የሚሰለፉ ናቸው። ከነበራቸው ግንዛቤ እውቀት አስተዋይነትና አማና አንፃር የነቢ ልጅ ዘይነብ ረዲየላሁ ዐንሃ በሞተችበት ጊዜ ጀናዛዋን ያጠቁት ኡሙ ዐጢያ ናቸው። ፊቅህ ላይ የጀናዛ ስነ ስርዓት ላይ እንደሚታወቀው
ጀናዛ የሚያጥብ ሰው ታማኝ መሆን አለበት፣ ያየውን መጥፎ ነገር የሚደብቅ ወከዛልክ እውቀትና ግንዛቤ ያለው መሆን አለበት። ማንኛውም ሰው ብድግ ብሎ ጀናዛ አያጥብም። ጀናዛ አጣቢ መስፈርት አለው፣ ስርዓት አለው። ትልቁ መስፈርት እውቀት ነው። ወከዛልክ አማናን ኡሙ ዐጢያ ረዲየላሁ ዐንሃ የነቢይን ልጅ ዘይነብን ረዲየላሁ ዐንሃ ካደጉት ሴቶች መሃል አንዷ ነበሩ። የተለያዩ ሐዲሶችንም ከነቢይ አስተላልፏል። ኡሙ ዐጢያ ነዋሪነታቸው መነሻቸው መዲና ሲሆን ወደ ኋላ ላይ ወደ በስራ ኢራቅ አካባቢ ሄደው ኖረዋል። እዛው ሞተዋል። ረዲየላሁ ዐንሃ ወአርዳሃ ከነቢይ ካስተላለፏቸው በርካታ ሐዲሶች መሃል በአንዱ ቃለት አኸዘ ዐለይና ነቢዩ ሰለላሁ ዐለይሂ ወሰለመ ነቢይኛ ላይ ቃልን ያዙ፣ ቃል አስገቡን ዒንደል በይዐቲ ሙባይዓ ስናደርግ አሉ። እኛ ሴቶች ወደ እስላም ስንገባ ነቢዩ ቃል አስገቡናል። ሙባይዓ ማለት ወደ እስላም መግባት ማለት ነው፣ እስልምናን መቀበል ማለት ነው። ነገር ግን እስልምናን ሲቀበሉ የተለያዩ ነገሮችን ላለማድረግ እንደዚሁ ደግሞ አንዳንድ ግዴታ የሆኑ ነገሮችን ለማድረግ ቃል ይገቡና መጨረሻ ላይ ተጨባብጠው ይለያያሉ። ባዕ ከሚለው የተወሰደ ነው። ባዕ ማለት እጅ ክንድ ማለት ነው። የተለያዩ ነገሮችን ተነጋግረው ተስማምተው ቃሉ ውሉ ሲጠናቀቅ አንድ ወደ ሌላኛው እጁን ዘርግቶ ተጨባብጠው ይለያያሉ። በመሰረቱ ሙባይዓ የሚለው በይዕ የሚለው ከዚህ ነው የተወሰደው። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ወንዶችን ወደ እስላም ሲያስገቡ የተለያዩ ነገሮችን ቃል አስገብተዋቸው መጨረሻ ላይ ተጨባብጠው ይለያዩ ነበር። የሴቶች ተራ ሲደርስ ልክ እንደ ወንዶች ቃል ገብተው መጨረሻ ላይ ሊጨብጧቸው እጃቸውን ሲዘረጉ ሴቶች ነብዩ ሰለላሁ ዐለይሂ ወሰለም እኔ ሴት አልጨብጥም ያሉ ይመልሷቸው ነበር። የትኛዋንም ሴት አልጨበጡም። ባለቤቶቻቸው አይሻ ረዲየላሁ ዐንሃ ማ መሰት የዱ ረሱሊላሂ ሰለላሁ ዐለይሂ ወሰለም ኢምራአተን ላ ተሒሉ ለሁ ቀጥ ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም ለሳቸው ማትፈቀድን ሐላል ትዳር የኒካህ አጋር ያልሆነችን ልጅ ያልሆነችን ማህረም ቤተሰብ ያልሆነችን ሴት እጅ ፈጽሞ የነቢ እጅ ነክቶ አያውቅም ብለዋል። አባት ከመሆናቸው ጋር ነቢ ከመሆናቸው ጋር የተኛዋንም ሴት እድሜው የገፋም ጋር ቢሆን አልነኩም። አንዳንድ አላዋቂዎች እንደሚያደርጉት ክንዳቸውን በጨርቅ ጠቅልለውም ሸፍነውም አልሰጡም። የሰው ቀልብ ከምሰብር ብለው የሚጨብጡ አሉ። ሌሎች ደግሞ በእጅ መንካትን የተከለከለው ብለው ክንዱም ይሰጡ አሉ። ሌሎች ደግሞ የልብ ንጹህነት ነው የሚታየው የሚሉ አሉ። ሌሎች እኚህ እናት ናቸው አያት ናቸው የሚሉ አሉ። ይሄ በሙሉ የሰዎች የራሳቸው ግንዛቤና ተሰሩፍ ድርጊት ነው የሚባለው። መሪያችን ነቢ ናቸው የሰላቱ ሰላም እኔ ሴት አልጨብጥም ብለዋል። ታዲያ የሴቶች ዜጋ ለምን ሙባይዓ ተባለ? በይዓ ለምን ተባለ? ቋንቋው በተለምዶ ቃሉ በዚህ መልኩ ስለሚገለጽ ነው። የግድ መጨበጥንም ያካትታል አይባልም። ግልጽ በሆነ ሐዲስ እኔ ሴት አልጨብጥም ብለዋል። ዑሙመን በይዓ ማለት ወደ እስላም መግባት፣ እስላም ውስጥ ሲገባ የሚደረጉ ነገሮችን ማድረግ ማለት ነው። ዒንደል በይዓቲ ወደ እስላም ስንገባ በአላህ ላናሻርክ፣ የራሳችን ያልሆነን ልጅ የኛ ነው እንዳንል፣ የኛ የሆነን ልጅ የኛ አይደለም እንዳንል፣ ዝሙት እንዳንሰራ፣ ሁሌም በደስታም በችግርም ጊዜ በድሎትም በክፋትም ጊዜ ነቢይን ልንታዘዝ ኢላ ገይሪ ዛሊክ መሰል የሆኑ ቃላቶችን ጠቅሰው የተለያዩ ነጥቦችን አንስተው ቃል አስገብተውናል። በተጨማሪ ለሴቶች ደግሞ አላ ነኑሐ ድምፅን ጮክ አድርገን እንዳናለቅስ ሰው ሲሞት ቃል አስገቡን አሉ። ፈማ ወፈት ሚና ኢምራአ እዛ ቦታ ላይ እኔ ባለሁበት ነቢ ጋር ሄደው ቃል ከገቡት ውስጥ የተኛውም ሴት ማወፈት ቃሏን አልሞላችም አሉ። ሁሉም ሱሐቦች በዚህ ጉዳይ ላይ ቃል አልሞሉም። ያለቅሱ ድምፅን ጮክ አድርገው ያለቅሱ ነበረ ማለት አይደለም የተፈለገው። በተለያዩ አጋጣሚዎች የተለያዩ ሴቶች በቡድን ሆነው ሙባይዓ አድርገዋል። ከነዚህ ቡድኖች መሃል አንዱ ኡሙ ዐጢያ የነበሩበት ቡድን ነው። ኡሙ ዐጢያ እኔ የነበርኩበት ቡድን እኔ በነበርኩበት ቦታና ጊዜ ላይ ሙባይዓ ካረጉ ቃል ከገቡ ሴቶች ውስጥ ከ5 ሴቶች በስተቀር ሌሎች ቃላቸውን አልሞሉም ማለት እንጂ የፈለጉት ሁሉም ሱሐባ ሴቶች ቃላቸውን አልሞሉም ማለት አይደለም የተፈለገበት። ፈማ ወፈት ተው የተባሉትን አልተውም፣ ራሳቸውን መቆጣጠር አልቻሉም። ሚና ከኛ ውስጥ እኔ በነበርኩበት ሙባይዓ ካረጉት ውስጥ ኢምራአቱን የተኛዋም ሴት
ገይረ ኸምሲ ኒስዋ ከአምስት ሴቶች በስተቀር ቃሉን ያልሞሉት ብዙ ከመሆናቸው አንፃር ፈማ ወፈት ሚና ኢምራአ ከኛ ውስጥ የተኛዋም ሴት ቃሏን አልሞላችም አሉ። አብዛኞቹ ቃል ስላልሞሉ፣ ነገር ግን ጥቂቶች ቃላቸውን ስለሞሉ ገይረ ኸምሲ ኒስወቲን አምስት ሴቶች ሲቀሩ አሉ። ከዚህም ብዙ ሴቶች በፈተና ጊዜ ሶብር ማድረግ እንደሚከብዳቸው የገቡትን ቃልም እንደማይጠብቁ ኢላ ገይሪ ዛሊክ ከሐዲሱ መረዳት ይቻላል ብለዋል የሐዲስ ሹራሖች ኢብኑ ሐጀር ሌሎችም። ነገር ግን ሁሉም ሴቶች ተመሳሳይ አይደሉም። ከሴቶች ውስጥም አስተዋይ የሆኑ ታጋሽ የሆኑ ቃላቸውን የሚሞሉ አሉ። በሁሉም ዘመን በሁሉም ቦታ በመሰረቱ ሰሐቦች ታዛዦች ናቸው፣ እሺ ባዮች ናቸው። ሌሎች ጉዳዮች ላይ ቃላቸውን ጠብቀዋል። ከኛ ውስጥ ከአምስት ሴቶች በስተቀር ማወፈት ቃላቸውን አልሞሉም አልጠበቁም የተባለው ሰው ሲሞት ጮክ ብሎ የማልቀሱ ጉዳይ ላይ ነው እንጂ ሌሎች ላይ ሰሐቦች አይጠረጠሩም። ሪድዋኑላሂ ዐለይሂም አላህ የመረጣቸው አላህ የጠበቃቸው ሰዎች ናቸው። የለቅሶ ጉዳይ ላይ ግን ብዙዎች ከኡሙ ዐጥያ ጋር የነበሩት ቃላቸውን መምላት አልቻሉም። ማናቸው አምስት ሴቶች ይህ ሐዲስ ላይ አልተነገረም። ነገር ግን የሲራ አዋቂዎች አንዳንድ ዘገባዎች ላይ እንደተነገረው አምስት ሴቶች እነማን እንደሆኑ ተነግሯል። እነሱም ኡሙ ሱለይም የአነስ ብኑ ማሊክ የነቢ ኻድም እናት፣ ኡሙል ዓላ ወብነቱ አቡ ሰብራ እና የሙዓዝ ባለቤት ሙዓዝ ብኑ ጀበል ኡሙ ዐምር ቢንቱ ኸላድ እና ሐዲሱን ያስተላለፉት ኡሙ ዐጥያ እንደሆኑ ተነግሯል። ሌሎች የተለያዩ ሌሎች ሴቶችንም ስም አንስተዋል። ነገር ግን ኡሙ ዐጥያ ረዲየላሁ ዐንሃ ከአምስት ሴቶች ውስጥ ራሳቸውን ይቆጥሩ የነበረው እስከ የውሙል ሐራ ድረስ ነው። ከየውሙል ሐራ በኋላ ኡሙ ዐጥያ ራሳቸውን ከአምስቱ ቃላቸውን ከሞሉ ሴቶች መቁጠርን እንደተዉ ተነግሯል። የውሙል ሐራ ማለት መዲና ላይ በርካታ ሰሐቦች ተከታዮቻቸው የተገደሉበት፣ መዲና ቤቶች የተዘረፉበት፣ ለሶስት ቀን ገደማ ከፍተኛ ፈተና የነበረበት ቀን በባለስልጣናት ግጭት ምክንያት። በዚህ ቀን እጅግ በጣም ብዙ ሰሐቦች ከማለቃቸው፣ መዲና ውስጥ ሰላም ከመጥፋቱ አንፃር ብዙ ሴቶች ትዕግስት ማድረግ አልቻሉም። ጮኸዋል፣ አልቅሰዋል። ኡሙ ዐጥያንም ብዙ ሴቶች እሳቸው ጋር የመጡ ጎትጉተው ወትውተው እንዲያለቅሱ እንዲጮሁ አድርገዋቸዋል። ከዛ ቀን በኋላ ኡሙ ዐጥያ ከነዚህ ከአምስት ቃላቸውን ከሞሉት ራሳቸውን እንዳወጡ ይቆጥሩ እንዳልነበረ ተነግሯል። ስለዚህ ጓደኛ ሊያሳስት ካሉበት ትልቅ ደረጃ ዝቅ ሊያደርግ ይችላል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሴቶች ወደ እስላም ሲገቡ ሊያከብሯቸው ከሚገቡ ነገሮች አንዱ ሰው ሲሞት ድምፅን ጮክ አድርጎ አለመጮህ፣ የሟቹን መልካም ጎን ጀብድ ያነሱ ሙሾ አለማውረድ፣ አለማዜም አንዱ የቃል ኪዳኑ አካል ነበር። ለነብዩ የገቡትን ቃል ለአላህ የገቡትን ቃል መጠበቅ የኢማን ሙሉነት ነው፣ የጥንካሬ መገለጫ ነው። ለረጅም ጊዜ ኡሙ ዐጥያ በዚህ ቃላቸው ላይ ጸንተዋል። ማንም ይሙት ማን ድምፅ ጮክ አድርገው አያለቅሱም ነበር። ነገር ግን የውሙል ሐራ ላይ መዲና ላይ ትልቅ አደጋ ሲደርስ ብዙ ሰሐቦች ሲሞቱ ሰላም ሲጠፋ ለሶስት ቀን መዲና ላይ ሰዎች ሰላም እንዲያጡ ሲያደርጋቸው ይህን ኡሙ ዐጥያ ከዙሪያቸው የነበሩ ሴቶች አሳስተዋቸዋል። ፈለም ተዘል ቢሃ ኒሳ ሐታ ቃመት ይላል አንዳንድ ዘገባ ላይ። ኡሙ ዐጥያ ያኔም ቢሆን ሶብር አድርገው ነበር። ቦታው ላይ የነበሩ አንዳንድ ሴቶች ኡሙ ዐጥያ ተነስተው እንዲያለቅሱ እንዲጮሁ ትዕግስት ያጣ ሰው የሚያደርገውን ድርጊት እንዲያደርጉ ገፋፏቸው፣ አነሳሷቸው ይላል። በንግግር በተግባር በሁኔታ ማለት። ስለዚህ ከመጥፎ ጓደኛ ኢማን ከሌለው ትዕግስት ከሌለው ሰው መራቅ፣ ግንኙነትን መቀነስ ያስፈልጋል። ካሉበት ደረጃ እንዳይወርድ ወደ ውርደት እንዳይወስድ። በዚህ ሐዲስ የተከለከለው ኒያሓ ነው፣ ድምፅን ጮክ አድርጎ ማልቀስ ነው፣ ትርፍ ቃል መናገር ነው፣ መውደቅ፣ ልብስ መቅደድ ነው እንጂ ማልቀሱ ብቻ አይደለም። ማልቀስ ተፈጥሮ ነው። ሸሪዓ የሰው ልጆችን ተፈጥሮ ሊያጠፋ ሊያስወግድ ሳይሆን ሊያስተካክል መስመር ሊያስይዝ ነው የመጣው። ጭራሽ አታልቅሱ አላለም። ነቢ አልቅሰዋል። የልጅ ልጃቸው ሲሞት አንተም ታለቅሳለህ እንዴ ሲሏቸው ይሄ ረሕመት ነው
የሰው ልጆች ልብ ውስጥ አላህ የፈጠረው እዝነት ነው ብለዋል። ልብ ያዝናል፣ አይንም ያነባል፣ አላህ የሚወደውን ነገር እንጂ አንናገርም ብለዋል። የልጅ ልጃቸው ሲሞት ልጃቸውን ሲሞት ካንተ በመለየታችን አዝነናል ኢብራሂም ሆይ ብለዋል። አላህ የሚወደውን ነገር እንጂ አልተናገሩም። አላህ የሚፈቅደውን ነገር እንጂ አላደረጉም። ከብዙ አላዋቂዎች በተቃራኒ አላህን ክፉ ቃል የሚያናግሩ አሉ። እሱን ለምን ገደልከው? አሁን መሞት ነበረበት ወይ? እሱ ሞት አይገባውም ነበር። ይሄ ሁሉ የጃሂል ንግግር ነው። አማኝ የአላህን ስራ የአላህን ጥበብ የሚያውቅ ረዲቱ ቢላሂ ረበን ነው የሚለው፣ ኢና ሊላሂ ወኢና ኢለይሂ ራጂዑን ነው የሚለው። ስለዚህ የሚያስወቅሰው የሚያስጠይቀው ማልቀሱ ብቻ ሳይሆን ትርፍ ቃል መናገሩን፣ የጃሂል ስራ መስራቱን፣ ከግድግዳ ጋር ከግንብ ጋር የሚጋጩ አስሬ የተነሱ መሬት ላይ የሚወድቁ የሚፈጠፈጡ፣ ልብሳቸው የሚቀዱ፣ ፀጉራቸው የሚነጩ፣ አልፎ ሁሉ የሚላጩ፣ የሐዘን ልብስ ብለው የሚለብሱ ይህን ድርጊት የሚፈጽሙ ብዙ አላዋቂዎች አሉ። ከዚህ በራቀ መልኩ ድምፅን ዝቅ አድርጎ መቆጣጠር ሁሉ ሊከብድ ይችላል። የቻሉትን ያክል ተቆጣጥሮ ዝም ብሎ ማልቀስ ችግር የለውም። ትርፍ ቃል ማውራቱ፣ የሟቹን ጀብድ መዘርዘሩ፣ መደረግ የሌለበትን ማድረጉ የሚያስወቅሰው ይሄ ነው። ወይላ በነቢ ዘመን ሱሐቦች ሴቶች አልቅሰዋል። በታቢዒዎች በሱሐቦች ዘመንም አልቅሰዋል። ትልልቅ ሱሐቦች ለቅሶ ቤት ሲሄዱ ቤት ውስጥ የሚያለቅሱ ሰዎችን ድምፅ ይሰሙ ነበር። ነቢ ከሱሐቦቻቸው ጋር ቁጭ ባሉበት ቤት ውስጥ የሚያለቅሱ ሴቶችን ድምፅ ይሰሙ ነበር። ዑመር ረዲየላሁ ዐንሁ አርዳ ዝም ለማስባል ሲሄዱ ተዋቸው፣ አሁን ነው ገና ሟቻቸውን ያጡት፣ አዲስ ነው መቋቋም አይችሉም ብለዋቸዋል። ስለዚህ በፍላጎት ሆን ተብሎ ድምፅን ጮክ አድርጎ ማልቀሱ፣ ትርፍ ቃል መናገሩ ያስወቅሳል። ለመቆጣጠር ስሜትን ለመቆጣጠር ድምፅን ዝቅ ለማድረግ እየጣሩ ከአቅም በላይ ሆኖ በሚከሰተው ነገር አላህ አይጠይቅም። ሆኖም ግን ሁሌም ሶብር ማድረግ፣ ሁሌም አላህን ተባረከ ወተዓላ ማስታወስ የኢማን ጥንካሬ ምልክት ነው። ከዚህ ሐዲስ ሴት ልጅ ወንድም ጭምር ሰው ሲሞት ትርፍ ቃል መናገሩ አላስፈላጊ ድርጊት ውስጥ መግባቱ ሐራም እንደሆነ፣ ነገር ግን ሐዲሱ ላይ መጨረሻ ላይ አልቡካኡ ቢሰውቲን ወዐዊልን ወማ የልሐቁ ቢዛሊከ ሚን ለጥሚን ሊልኹዱድ ጉንጭን መምታት፣ ልብስን መቅደድ፣ ፀጉርን መላጨት መሰል ነገሮች ሳይኖሩ ተፈጥሯዊ የሆነ ለቅሶ ችግር እንደሌለው ከሐዲሱ እንረዳለን። ለምንድን ነው ኒያሃ የተከለከለው? ድምፅን ጮክ አድርጎ ማልቀስ፣ የሟቹን ጀብድ እየዘረዘሩ ማዜም ኢላ ገይሪ ዛሊክ ልብስ መቅደድ የተከለከለው ሶብርን ስለሚጻረር ከትዕግስት ጋር ስለማይሄድ ሐዘንን ስለሚያባብስ ነው። በቀደር ያለማመን ምልክት ስለሚሆን ከዛሊክ ሴት ልጅ ይበልጥ ከዚህ ነገር መራቅ መጠንቀቅ እንዳለባት ራሷን መቆጣጠር እንዳለባትም እንረዳለን። ይሄን ቃል ያስገቡት ለሴቶች ነው። ሴቶች አብዛኛው ሴቶች ሶብር ስለሚያንሳቸው هذا والله تعالى أعلم። ዛሬ ደርሳችን እዚህ ያበቃል። السلام عليكم ورحمة الله وبركاته።